በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዤላችሁ የመጣሁት ነዋቂዱል ኢስላም እስልምናን የሚያፈርሱ ነገሮች ነው የምናየው ማለት ነው። ረቢ ሽራህ ሊ ሶድሪ ወስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ አሚን ያ ረብል ዓለሚን። አልኢማሚ የኪታቡ አዘጋጅ አልኢማሚ አዳዕወት ሼክ መሐመድ ብኒ አብዱልወሃብ ብኒ ሱለይማን አተሚሚ ናቸው። ቢስሚላህ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው ጀምራለሁ አሉ። ቢስሚላህ ራህማን ሩህሩህ የሆነው ስንል ለሙስሊሙም ለሙናፊቁም ለካፊሩም ለሁሉም በአጠቃላይ ማለት ነው አዛኝ የሆነ እዝነቱ ሁሉን ያዳረሰ በሆነው ጌታ ጀምራለሁ። ሩህሩህ አርሂም የሚለው ደግሞ ኻሰተን ለልሙእሚኒን ኢዕለም ብለው ጀመሩ ሼኹ። እወቅ ኢዕለም እወቅ እነ ነዋቂዱል ኢስላሚ እስልምናን የሚያፈርሱ ነገሮች 10 ነዋቂድ 10 ነገራቶች ናቸው። ዋና ዋናዎቹ ማለት ነው። አልአወሉ የመጀመሪያው እስልምናን የሚያፈርሰው አሽርኩ ሽርክ ነው። ፊ ዒባደቲላሂ አላህን በማምለክ ላይ ማጋራት ነው። አምልኮ ለሱ ብቻ ነው የሚገባው። ግን ለአላህ የሚገባውን አምልኮ ቅንጣት ብትሆን ለሌላ ከአላህ ውጭ ላለ ነገር ካደረግን ይህ የመጀመሪያው ከእስልምና የሚያወጣ ነው። የመጀመሪያው ከእስልምና የሚያወጣው አሽርኩ ፊ ዒባደቲላሂ አላህን በማምለክ ላይ ማጋራት ነው። ቃለ አላሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ እንዲህ አለ፣ አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ኢነላሃ አላህ ሱብሓነሁ ወተዓላ ላ የግፊሩ አይምርም አዩሽረከ ቢሂ በሱ ላይ የሚያጋራበትን ወየግፊሩ ይምራል ማዱነ ዛሊከ ከዚህ ውጭ ያለን በሱ ላይ ከሚያጋራበት ውጭ ያለን የፈለገ ያክል ወንጀል ቢሰራ ወየግፊሩ ይምራል ማዱነ ዛሊከ ከሱ ላይ ከማጋራት ውጭ ያለን ሊመን የሻእ ለፈለገው ማለት ነው። አንድ ሰው በአላህ ላይ ሳያጋራ ከሞተ ያንን አላህ ላይ ካጋራው ውጭ ያለውን ወንጀሉን ከፈለገ በወንጀሉ ልክ ይቀጣውና መጨረሻው ጀነት ይሆናል። ለፈለገው ደግሞ አላህ ይመራዋል ማለት ነው። ግን መጨረሻው ጀነት ነው። ለምን? በአላህ ላይ እስካላጋራ ድረስ። ግን በአላህ ላይ አጋርቶ የፈለገ መልካም ስራ በሙሉ ሲሰራ ቢኖር ጥቅም የለውም ማለት ነው። ዋናው ትልቁ ነገር አላህ ላይ ስላጋራ ማለት ነው። ወቃለ በሌላ ማስረጃ ማለት ነው ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር ኢነሁ እሱ መን ዩሽሪክ ቢላሂ በአላህ ላይ የሚያጋራ ፈቀድ ሐረመ አላሁ ዐለይሂ አልጀነተ በሱ ላይ አላህ ሱብሓነሁ ወተዓላ ጀነትን እርም አድርጎበታል። ወመእዋሁ ናር መግቢያው መዘውተሪያው ጀሃነም ነው። ወማ ሊዛሊሚነ ሚን አንሳር ለበደለኞች ረዳት የላቸውም። ወሚንሁ ከሱም ጭምር ነው አዘብሑ ሊገይሪላሂ ለአላህ ውጭ ላለ ነገር ማረድ፣ ለቀብር ለተለያየ ለሸኽ ተብሎ ተለያየ ነገር ለአላህ ውጭ ላለ ነገር ማረድ ከዚሁ ከሽርክ ጭምር ነው። ከመን የዝበሑ ሊልጅኒ አው ሊልቀብር ከመን ልክ የዝበሑ እንደሚያርድ ሰው ሊልጅኒ ለጅኒ እንደሚያርድ ሰው አው ሊልቀብር ወይም ለቀብር እንደሚያርድ ሰው ይህን የሚያደርግ ሰው ከዚሁ ከሽርክ ጭምር ነው። አንደኛው ከእስልምና የሚያወጣው ማለት ነው። አታኒ ሁለተኛው ደግሞ መን ጀዐለ በይነሁ ሁለተኛው ከእስልምና የሚያወጣው መን ጀዐለ ያደረገ በይነሁ በሱ በሰውየውና ወበይነ አላሂ በአላህ መካከል ወሳኢጥ አዳራሽ አማላጅ ያደረገ የድዑሁም ያንን በሱና በአላህ መካከል ያደረጋቸውን
አዳራሽ ያደረጋቸው ማለት ነው። የዱዑሁም ይለመናቸዋል፣ ወይስአሉሁም ሸፋዓተ ሸፋዓን ይጠይቋቸዋል ማለት ነው። እነዛ ማለጅ ያደረጋቸውን ወይ ተወከሉ ዐለይህም እነሱም ላይ ይመካል። ከፈረ ኢጅማዕን እንደዚህ ያደረገ በዑለሞች በአጠቃላይ ከፍሯል ማለት ነው። አሳሊሰቱ ሶስተኛው ከእስልምና የሚያወጣው መን ለም ዩከፊሪል ሙሽሪኪነ ሙሽሪኮችን የማያከፍር አው ሸከ ፊ ኩፍሪህም ወይም ደግሞ በክህደታቸው የተጠራጠረ እንዲሁ ትክክል ይሆኑ እንዴ ብሎ የተጠራጠረ አው ሶሐሐ መዝሀበሁም ወይም ደግሞ የእነሱን የሚከተሉትን መጽሐፋቸውን የሚመሩበትን የእነሱ እኮ ትክክል ነው ያለ ከፈረ ክዷል። አራቢዑ አራተኛው መን ኢዕተቀደ በልቡ የቋጠረ የያዘ አነ ገይረ ሃዲ ነቢይ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ከመጡበት ያመጡት ዲን ማለት ነው። አክመሉ ከረሱል ሰለም ያመጡትን ዲን ትቶ እስልምናን ትቶ ረሱል ሰለም ያስተማሩን ነገር ትቶ ከዛ ውጭ ከረሱል ሰለም ከመጡበት መንገድ ውጭ ያለን አክመሉ ሙሉ ነው ያለ ሚን ሃዲሂ ረሱል ሰለም ዘው ተመጡት መንገድ ወይም እስልምና ሌላኛው የተሻለ ነው ሙሉ ነው ያለ አው አነ ሁክመ ገይሪሂ ወይም ደግሞ አው ወይም አነ ሁክመ ገይሪሂ ወይም ፍርዱ ከረሱል ሰለም ፍርዱ ውጭ ያለ ማለት ነው። አህሰኑ የተሻለ ነው ረሱል ታመጡት ነገር የሌላኛው እምነት አህሰኑ የተሻለ ነው ሚን ሁክሚሂ ከረሱል ሰለም ፍርድ ያለ ከለዚ ልክ እንደነዛ ነው يفضلون እንደሚያስበልጡ ነው حكم الطواغيت የጣዖታትን ፍርድ على حكمه በረሱል ሰለም ፍርድ ላይ እንደሚያስበልጥ ሰው ነው። فهو كافر ይህ ከሃዲ ነው። الخامس አምስተኛው من أبغض شيئا من أبغض يطلع شيئا ቅንጣትን ብትሆን ማለት ነው ሚማ جاء به الرسول الله صلى الله عليه وسلم رسول صلى الله عليه وسلم ይዘውት የመጡትን ነገር የጠላ ሰው ወለው عمل به كفر ቢሰራበት እንኳን ይክዳል። አንድ ሰው ሶላት ሲሰግድ ሲጾም ሐጅ ሲያደርግ ወዶት ደስ እያለው ነው እንጂ እየተበሳጨ እየጠላ ቢሰራ ክዷል ማለት ነው። ዋናው መስራቱ ብቻ ሳይሆን በውስጣችን የምንሰራውን ነገር መውደድ አለብን። አሳዲሱ ስድስተኛው መን ኢስተህዘአ ያሾፈ የቀለደ ቢሸይኢን በአንዳች ነገር ሚን ዲኒላሂ በአላህ ሱብሓነሁ ወተዓላ ዲን የቀለደ ያሾፈ አው ተዋቢሂ ወይም ደግሞ በአላህ ጸጋው በሚሰጠን ጥሩ ነገር በጸጋው ያሾፈ የቀለደ አው ዒቃቢሂ ወይም በቅጣቱ ማለት ነው ያሾፈ የቀለደ ከፈረ ክዷል። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ነው። ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን لا تعتذروا قد كفرتم بعد إيمانكم قل بلاتشو أنت محمد هوي أبالله بأله نون وآياته بانقصوچ نون ورسوله عندهم بملك تنيو كنتم تستهزئون نبراتشو اللي ستاشوفو ستقلدوا نبراتشو تبلاتشو لا تعتذروا ይቅርታን አትጠይቁ ቆዲ ከፈርቱም በርግጥ ክዳችኋል ባዕደ ኢማኒኩም ካመናችሁ በኋላ አማኞች ነበርኩ አማኞች ነው ግን ያው ታሪኩ ዘላይ ብዙ ነው ሐዲሱን ይበልጥ ተከታተሉት ማለት ነው። ተሆነ ቦታ ተዘመቻ ቦታ ሲመለሱ በአላህ Subhanahu Wa Ta'ala ባንቀጾቹና በሰለላሁ ዐለይሂ ወሰለም ቀለዱ ማለት ነው። ለምን ትቀልዳላችሁ ሲባሉ አይ መንገዱ ረጅም ስለሆነብን ያው መንገዱ ቶሎ እንዲያልቅልን ነው ምክንያታቸው ማለት ነው። እና ታዲያ ብትቀልዱ ስንት ቀልድ ያለ በአላህና በአንቀጾቹ በመልእክተኛው ነው እንደምትቀልዱት لا تعتذروا ይቅርታን አትጠይቁ ቆዲ በርግጥ ከፈርቱም ክዳችኋል بعد إيمانكم ካመናችሁ በኋላ። السابع ሰባተኛው ከእስልምና የሚወጣው እስኪ السابع سبعتنيو السحر سحر نو
ወሚንሁ ከዚሁ ጭምር ነው አሰርፉ ኢንሻአላህ ከዛ እንቀጥላለን ማለት ነው በቀጣዩ እንዳለበዛባችሁ ሰላም አለይኩም ወራህመቱላሂ ወበረካቱ በየቀኑ ራስሽ ላይ ስሪ በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ